ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የበላይ ዘለቀ አርበኞች በአዳኝ አገር ጫቆ ግንባር ባካሄዱት ብርቱ የደፈጣና የጨበጣ ውጊያ 32 የአገዛዙ ወታደሮች ሲደመሰሱ አንድ ከፍተኛ አዛዥ እጅ ከፈንጅ መያዙ ተነገረም። የፋኖን ልዩ የጦር ብልሃትና አይበገሬነትን ዳግም ባረጋገጠው በዚህ ትንቅንቅ በአማራ ሕዝብ ደም ለመነገድ የተሰማራው የብልጽግና ወታደራዊ ኃይልና የካድሬዎች ስብስብ የፋኖን ክንድ መቋቋም አቅቶት አከርካሪው ተሰብሯል። በተጋድሎው ለ14 ዓመታት የአገዛዙን ወታደራዊ ኃይል በአመራርነት ሲያገለግል የነበረ ወታደራዊ አዛዥ ከነ ራዲዮ መገናኛው ተማርኳል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በመቄት ገረገራ ግንባር ደብረ ዘቢጥ ላይ በተደረገ ተጋድሎ 31 የአገዛዙ ወታደሮች ሲደመሰሱ የአገዛዙ ጦር አንግቦት የነበረው የምርጫ ማስፈጸም ተልዕኮ መምከኑ ታወቀም። በአካባቢው ግፈኛው የብልጽግና ጦር ሁለት አርሶ አደሮችን በቁመታቸው ልክ ጉድጓድ አስቆፍሮ ከነነብሳቸው በመቅበር መግደሉን ተከትሎ የምኒልክ ዕዝ አርበኞች በፈጸሙት አጸፋዊ እርምጃ የጠላትን አከርካሪ ሰብረው የወገን አለኝታነታቸውን ዳግም አረጋግጠዋል። በደብረ ዘቢጥ አካባቢ በሶስት አቅጣጫዎች በተደረገው ተጋድሎ ነው የጠላት ምሽጎች ተሰባብረውና 31 የጠላት ጦር አልቆ ፋኖ አንጸባራቂውን ድል የተቀዳጀው። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በአንጾኪያ ገምዛ ግንባር በተካሄደ ውጊያ የአገዛዙ አየር ወለድ ኮማንዶ በፋኖ አናብስቶች መብረቃዊ ጥቃት ድባቅ ተመቷል። በአንጾኪያ ገምዛ ግንባር ሀገረ ማርያም ሟጨር አካባቢ ለቀናት ምሽግ ሰርቶ ህዝብን ሲያሸብር የነበረው የብልጽግና ኮማንዶ ኃይል የጀግኖቹ ልዩ የጦር ብልሃትና የተቀናጀ ጥቃት መቋቋም አቅቶት ምሽጉ በደቂቃዎች ልዩነት ወደ አመድነት ተቀይረውበታል። በዚህም ጥላት የደረሰበትን ከባድ ውድመት መሸከም አቅቶት ሙትና ቁስለኛውን አዝረክርኮ ስልታዊ ቦታዎቹን ለቆ ሲፈረጥጥ አርበኞቹ አካባቢውን ሙሉ በሙሉ በቁጥጥራቸው ስር አስገብተዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በደቡብ አፍሪካ ራሳቸውን መጤ ጠል በሚል ያቋቋሙ ቡድኖች እየፈጸሙት ባለው ጥቃት የተገደሉ ኢትዮጵያውያን ቁጥር መጨመሩ ተነግሯል። ኢትዮጵያውያን ብቻ ሳይሆኑ የሌሎች አፍሪካ ሀገራት ዜጎችም በጥቃቱ ተገድለዋል። ይህንን ተከትሎ ቦትስዋናና ናይጄሪያ አጸፋዊ እርምጃ መውሰዳቸው ተነግሯል። በአንጻሩ ደግሞ በአብይ አህመድ ስር የወደቀችው ኢትዮጵያ ዜጎቿን ማዳንም ሆነ ስለ ዜጎቿ መብት መጠየቅ አቅቷታል። በዚህም ብዙዎች ኢትዮጵያውያን በሚጠላቸው የአገዛዝ አስተዳደር ስር ይገኛሉ በሚል እየተሳለቁም አንዳንዶች እያዘኑም ይገኛሉ። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ። ከጣቢያችን የዛሬ ሚያዝያ 26 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ ሀገር መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የበላይ ዘለቀ አርበኞች በአዳኝ አገር ጫቆ ግንባር ባካሄዱት ብርቱ የደፈጣና የጨበጣ ውጊያ 32 የአገዛዙ ወታደሮችን መደምሰሳቸው ተነገረም። በዚህ ተጋድሎ ለ14 ዓመት አገዛዙን ሲያገለግል የነበረ ወታደራዊ አዛዥ ከነ ራዲዮ መገናኛው እጅ ከፈንጅ ተይዟል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ መይሳው ካሳ ኮር የፊት አውራሪ ገበየው ክፍለ ጦር ጀግኖች በምዕራብ ጎንደር አዳኝ አገር ጫቆ ወረዳ በጠላት ጥምር ሰራዊትና በምርጫ አስፈጻሚ ካድሬዎች ላይ ከባድ እርምጃ ወስደው ውለዋል። የፋኖ ልዩ የጦር ብልሃትና መብረቃዊ ጥቃት መቋቋም ያቃተው የጠላት ስብስብ መቶ አለቃውንና ሙሉ ትጥቁን ለጀግኖቹ አስረክቦ የተበተነ ሲሆን በግዴታ ሊካሄድ የታቀደው የሐሰት ምርጫ ቅስቀሳ በፋኖ ክንድ እንዲከሽፍ ተደርጓል። ትላንት ሚያዝያ 25 2018 ዓ.ም አመሻሽ መነሻውን ነጋዴ ባህር በማድረግ ወደ አለንጌ ቀበሌ በማቅናት ህዝቡን በሐሰት የምርጫ ቅስቀሳ ለማሸበር የሞከረው የብልጽግና ግብስብስ ኃይል በአርበኛ አስማሩ አሻግሬ በሚመራው የፊት አውራሪ ገበየው ክፍለ ጦር አንደኛ ሬጅመንት ናዝሬት በተባለች ቦታ ላይ ከባድ እርምጃ ተወስዶበት ብትንቱን ወጥቷል። ትናንት ከቀኑ 10 ሰዓት ጀምሮ በተደረገ የጨበጣ ውጊያ የጠላት ጦር ሙትና ቁስለኛ ሆኖ ሲደናበር ያመሸ ሲሆን በአርበኛ አስናቀው ጌታው በተሰጠ ተጨማሪ ወታደራዊ ስምሪት ጠላትን በአራተኛ ሬጅመንት ከበባ ውስጥ በማስገባት ከባድ ኪሳራ ማድረስ ተችሏል። በዚህ ተጋድሎ ሙትና ቁስለኛ ከመሆን የተረፈው ኃይል ወደ መጣበት ነጋዴ ባህር ሸሽቷል። ትናንት የደረሰበትን ሽንፈት ለማካካስ ከባባድ መሳሪያዎችን ጭምር ታጥቆ ዛሬ ሚያዝያ 26 2018 ዓ.ም ጧት ጀምሮ በአካባቢው አዲስ ዓለም ተብሎ ወደሚጠራው ስፍራ የተንቀሳቀሰው ያገዛዙ ኃይል ዛሬም ዳግም በጀግኖቹ መብረቃዊ ክንድ ተደቁሶ ሙትና ቁስለኛውን አዝረክርኮ ፈርጥጧል።
በዚያ ወደ ውጊያ 100 አለቃ መንግስቱ አሳየኝ የተባለ ለ14 ዓመታት የአገዛዙን ወታደራዊ ክፍል ሲያገለግል የነበረ ወታደራዊ አመራር ከነሙሉ ትጥቁና የመገናኛ ራዲዮኑ በጀግኖቹ ቁጥጥር ስር የዋለ ሲሆን አንዲት የምርጫ አስፈጻሚ ካድሬም ለማምለጥ ስትሞክር ተመታ በጽኑ ቆስላ ተይዛለች ተብሏል። ጀግናው የፋኖ ኃይል በወሰደው በዚህ የተቀናጀ እርምጃም 15 በላይ አገዛዙ ወታደሮች ሲገደሉ ከ17 በላይ ቆስለዋል። በድምሩ 32 የአገዛዙ ወታደሮች ተደምስሰዋል። 100 አለቃ ማዕረግ ያለው አዛዥ ከነሙሉ ትጥቁና ራዲዮኑ እጅ ከፈንጅ ተይዟል። በተጨማሪም በርካታ ክላሽንኮቭ መሳሪያዎች፣ 5000 በላይ የክላሽና የብሬን ተተኳሾች እንዲሁም ከ20 በላይ ካዝናዎች በፋኖ እጅ ገብተዋል። ይህ ድል በአማራ ሕዝብ ደም በስልጣን ላይ ለመቆየት ለሚመኘው የብልጽግና ቡድን በዲሞክራሲ ስም ለሚነግዱ ካድሬዎችና ወታደሮች መጨረሻቸው የፋኖ አፈሙዝ ሲሳይ ከመሆን የማይዘል መሆኑን በተግባር ያስመሰከረ ድል ነው ተብሏል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በአንጾኪያ ገምዛ ግንባር በተካሄደ ውጊያ የአገዛዙ አየር ወለድ ኮማንዶ በፋኖ አናብስቶች መብረቃዊ ጥቃት ድባቅ ተመታም። በዚህም ጥላት የደረሰበትን ከባድ ውድመት መሸከም አቅቶት ሙትና ቁስለኛውን አዝረክርኮ ስልታዊ ስፍራዎቹን ለቆ ሲሸሽ ቀጠናው ሙሉ በሙሉ በጀግኖቹ ቁጥጥር ስር እየገባ ይገኛል። በምዕራብ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሱ አይበገር አናብስቶች በአንጾኪያ ገምዛ ወረዳ ሀገረ ማርያም ሟጨራ ቀበሌ መሽጎ በነበረው ያገዛዙ አየር ወለድ ኮማንዶ ላይ ጥብቅ እርምጃ ወስደዋል። በእዙ ስር የሚገኙ ከ3 ታላላቅ ክፍለ ጦሮች የተወጣጡ የፋኖ ኃይሎች በወሰዱት እርምጃ የጥላት ኃይል ያልጠበቀ ውድመት የደረሰበት ሲሆን ይዞት የነበረውን ስልታዊ ቦታን ለመልቀቅ ተገዷል። ጀግናው የፋኖ ኃይል አካባቢውን ሙሉ በሙሉ በቁጥጥሩ ስር በማድረግ ላይ መሆኑም ታውቋል። ለተከታታይ ቀናት በአንጾኪያ ገምዛ ወረዳ በብረት አፈር በቀርቀሃና በቅዱስ ገብርኤል ቤተ ክርስቲያን አካባቢዎች ላይ ሰፍሮ የነበረው የአገዛዙ አየር ወለድ ኮማንዶ በአካባቢው ሕዝብ ላይ ስጋትን በመፍጠርና ወታደራዊ ምሽግ በመስራት ላይ ተጠምዶ ነበረ። ይህ የአረመኔው አብይ አህመድ ስልጣን አስጠባቂ ኃይል በሸዋ ምድር ንጹሃኖችን ለመግደል ያደረገው ሙከራም በጀግኖቹ ክንድ ከሽፏል። ከሸዋ ጠቅላይ ግዛት አሳምነው እዝ ስር ከሚገኙ ክፍለ ጦሮች የተወጣጡ አርበኞች እስከ ዛሬ ሚያዝያ 26 2018 ዓ.ም ረፋር ድረስ ባደረጉት የተቀናጀ ኦፕሬሽን ነው የጥላትን ኃይል አሽመድምደው ቀጠናውን ከስጋት ነጻ ያደረጉትም። የፋኖ ልዩ የጦር ብላት በታየበት በዚህ ጥቃት በብረት አፈር ጎጥና በቅዱስ ገብርኤል መካነ መቃብር አቅራቢያ የነበረው የጥላት የቆም ምሽግ በደቂቃዎች ልዩነት ተንኮታኩቶ ወደ አመድነት ተቀይሯል። የፋኖን መብረቃዊ ጥቃት መቋቋም ያልቻለውና በጀግኖቹ ክንድ የደረሰበትን ድንገተኛ ውድመት ማስተናገድ የተሳነው የኮማንዶ ኃይል ይዞት የነበረው ምሽግ በመልቀቅና ነፍሱን ለማዳን ወደ ኋላ ለመሸሽ ተገዷል። በአሁን ሰዓት አካባቢው በጀግኖቹ ፋኖዎች ቁጥጥር ስር እየገባ ሲሆን የጥላት ርዝራዦችን የማጽዳት ስራን በስፋት እየተከናወነ እንደሚገኝ ከግንባር የወጡ መረጃዎች አመላክተዋል። ይህ ድል የፋኖን ምቅ አቅምና ያሳምነው እዝን ወታደራዊ የበላይነት በሸዋ ምድር ዳግም ያስመሰከረ ታሪካዊ ክስተት ሆኖ ተመዝግቧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በመቄት ገረገራ ግንባር ደብረ ዘቢጥ ላይ በተደረገ ተጋድሎ 31 ያገዛዙ ወታደሮች ሲደመሰሱ ያገዛዙ ጦር አንግቦት የነበረው የምርጫ ማስፈጸም ተልዕኮ መክነዋል። በአካባቢው ግፈኛው የብልጽግና ጦር 2 አርሶ አደሮችን በቁመታቸው ልክ ጉድጓድ አስቆፍሮ ከነነብሳቸው በመቅበር መግደሉን ተከትሎ የምኒልክ ዕዝ አርበኞች በፈጸሙት አጸፋዊ እርምጃ የጥላትን አከርካሪ ሰብረው የወገን ጠባቂና ዘብነታቸውን ዳግም አረጋግጠዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ሳምነው ኮር 81ኛ ክፍለ ጦር አርበኞች በመቄት ወረዳ ደብረ ዘቢጥ ከተማና አካባቢው ሕዝብ ላይ ግፍና ሰቆቃ ሲፈጽም በነበረው የብልጽግና ወታደራዊ ኃይል ላይ እርምጃ በመውሰድ ድል ተቀዳጅተዋል። የፋኖ ልዩ የጦር ብልሃትና ስልታዊ ጥበብ በታየበት በዚያ አውደ ውጊያም አገዛዙ ሕዝብን በማስገደር ሊያካሄድ የነበረው የሐሰት ምርጫ ድራማ ከሽፏል። ትናንት ሚያዝያ 25 2018 ዓ.ም በታሪክ የማይረሳ አሰቃቂ ድርጊት በብልጽግና ካቢኔና ሰራዊት በመቄት ምድር ተፈጽሟል። በ014 ሞቀራ ቀበሌ ነዋሪ የሆኑ 2 ንጹሃን ወገኖች በደብረ ዘቢጥ ቻይና ካምፕ ከነ ህይወታቸው በመቅበር ህዝቡን በፍርሃት ቆፈን በማንበርከክ የሐሰት ምርጫ ካርድ በግዴታ ለማደል ያገዛዙ ኃይል ሲሞክር ታይቷል። ይህ አውሬያዊ ድርጊት የፋኖን ልህና ቁጭት ከመቀስቀስ ባለፈ የጥላትን መጨረሻ ያፋጠነ ሆኗል። ይህ ዘግናኝ መረጃ የደረሳቸው አካባቢው የቁርጥ ቀን ጀግኖች በአርበኛ ኮማንዶ አማን ጎበዜ የሚመራ የ81ኛ ክፍለ ጦር አሃዶች ታሪካዊ ጀብዱን በመፈጸም ለወገኖቻቸው ያላቸውን አለኝታነት አሳይተዋል። ትናንት ሚያዝያ 25 2018 ዓ.ም ምሽት ጀምሮም የተወሰደበትን የፋኖ ድንገተኛ ስልታዊ ጥቃትን መቋቋም ያልቻለው የጥላት ኃይል ደብረ ዘቢጥ ከተማ ላይ በ3 አቅጣጫ ተደምስሷል። በዚያ የቀጡ ቅጣት 12 የጥላት ወታደሮች ሲገደሉ 19 ወታደሮች ደግሞ በከባድ ሁኔታ ቆስለዋል። ቀሪው ጦር ተሽመድምዶ ተበታትኗል።
ጀግናው የፋኖ ኃይል በወሰደው ፈጣንና መብረቃዊ እርምጃ ጠላት ይዞት የመጣው የምርጫ ማስፈጸም ተልዕኮ ሳይሳካ ቀርቶ የውርደት ካባን ተከናንቦ እንዲበተን ተደርጓል። ይህ ድል የፋኖን እምቅ አቅምና ወታደራዊ የበላይነትን ዳግም ያረጋገጠው ነው ተመዝግቧል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በሰሜን ወሎ ዞን የአገዛዙ ሰራዊት ንጹሐኖችን በቁማቸው ቀብሮ መግደሉ ተሰምቷል። የብልጽግና መከላከያ ሰራዊት በሰሜን ወሎ መቄት ወረዳ 2 ንጹሐን አባወራዎችን በቁማቸው ቀብሮ የገደለበት አሰቃቂ ድርጊት ተሰምቷል። አገዛዙ ለአማራ ሕዝብ ያለውን ስር የሰደደ ጥላቻና ንቀት ባሳየበት በዚህ ጭካኔ ንጹሐኑ የገዛ ጉድጓዳቸውን እንዲቆፍሩ ተገደው በቁማቸው ከተቀበሩ በኋላ ማንም እንዳይደርስላቸው ተከልክሎ ሕይወታቸው እንዲያልፍ ተደርጓል። በሰሜን ወሎ ዞን አስተዳደር መቄት ወረዳ 014 ሞቀራ ቀበሌ ነዋሪ የሆኑት አቶ ወንድማገኝ ዘውዱና አቶ ተስፋ ያወቀ የተባሉ ንጹሐን ዜጎች በብልጽግና ጦር ሰራዊት አማካኝነት ከመሬት በታች ከነ ሕይወታቸው እንዲቀበሩ ተደርገዋል። ድርጊቱ የተፈጸመው የጦር መሳሪያ ያላችሁ በሚል የሐሰት ሰበብ ሲሆን ሰራዊቱ በንጹሐኑ ላይ ከፍተኛ ድብደባና እንግልት ከፈጸመባቸው በኋላ 015 ቀበሌ ቻይና ካምፕ ተብሎ በሚጠራው ስፍራ የገዛ ቀብራቸው እንዲቆፍሩ አድርጓቸዋል። የአካባቢው ነዋሪዎች እንደገለጹት ግለሰቦቹ እስከ አንገታቸው ድረስ መሬት ውስጥ እንዲቀበሩ ከተደረገ በኋላ የአካባቢው ማህበረሰብ ሊረዳቸው እንዳይቀርብ በጦር ተከልክሎ ሕይወታቸው እስኪወጣ ድረስ ለሰዓታት እንዲቆዩ ተደርጓል። ይህ አሰቃቂ ግድያ የተፈጸመባቸው አቶ ወንድማገኝ ዘውዱ የ5 ልጆች አባትና የ7 ቤተሰብ አስተዳዳሪ ሲሆኑ አቶ ተስፋ ያወቀ ደግሞ የ4 ልጆች አባትና የ6 ቤተሰብ አስተዳዳሪ ነበሩ። ይህ ድርጊት አገዛዙ ቀደም ሲል በደብረ ዘቢጥ ነዋሪዎች ላይ በውሃ ጉድጓድ ውስጥ በመክተት ከፈጸሙ መሰል አረመኔያዊ ድርጊት ጋር ተያያዥነት ያለው ሲሆን ይህም በንጹሐን አማራዎች ላይ እየፈጸመ ያለውን ስልታዊ የጥፋት እርምጃ ማሳያ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በጃማ ወረዳ የብልጽግና አመራሮች የሰራተኛውን የባንክ ብድር ለግል ጥቅማቸው ሊቀራመቱ መሆኑ ተጋለጠ። በደቡብ ወሎ ዞን ጃማ ወረዳ የሚገኙ የብልጽግና አስተዳደር አባላት ለመንግስት ሰራተኞች የተፈቀደውን የባንክ ብድር አጋጣሚ በመጠቀም በሚሊዮኖች የሚቆጠር የህዝብ ሀብት ለግል ጥቅማቸው ለማዋል እየተንቀሳቀሱ ስለመሆኑ ምንጮቻችን አጋልጠዋል። አመራሮቹ ጉዳዩን የተቃወሙ ሰራተኞችን በማስፈራራት የጥቅሙ ተካፋይ ለማድረግ በመሞከር ድርጊቱን ለመሸፈን እየጣሩ መሆኑ ተጠቁሟል። መንግስት ነኝ ባዩ አካል ከባንኮች ጋር ውል በመግባት ለሰራተኞች በዝቅተኛ ወለድ ብድር አቀርባለሁ ባለበት በዚህ ወቅት በጃማ ወረዳ የሚገኙ ከፍተኛ አመራሮችና የቅርብ ተባባሪዎቻቸው ይህንኑ አጋጣሚ ለግል መበልጸጊያነት እየተጠቀሙበት ይገኛል። እንደ ምንጫችን መረጃ የወረዳው አስተዳዳሪ አቶ ለወጠኝ ጸጋውና የብልጽግና ጽህፈት ቤት ኃላፊው አቶ መጣለምን ጨምሮ 15 የሚሆኑ ግለሰቦች ምንም አይነት ግልጽ መስፈርትና እጣ ሳይወጣ በነፍስ ወከፍ 1 ሚሊዮን ብር ለማውጣት ከባንክ ባለሙያዎች ጋር በመመሳጠር በሂደት ላይ ይገኛሉ። በዚህ የሙስና መረብ ውስጥ ስማቸው የተጠቀሰው ግለሰቦች አቶ ለወጠኝ ጸጋው የወረዳው አስተዳዳሪ፣ አቶ መጣለም የወረዳው ብልጽግና ጽህፈት ቤት ኃላፊ፣ ወይዘሮ ዙሪያሽ የወረዳው ብልጽግና አደረጃጀት ዘርፍ ኃላፊ፣ አቶ ሄኖክ ከፈለኝ የአስተዳዳሪው ሹፌር፣ አቶ ሸዋሰገድ የፋይናንስ ኃላፊ፣ አቶ ሰንዴውና አቶ ጸጋ ገሞር የወረዳ አመራሮች፣ አቶ ጌትነት አስናቀና አቶ ዮሐንስ ከአባይ ባንክ እንዲሁም ሌሎች የጤና ጽህፈት ቤት ባለሙያዎችና የቤተሰብ አባላት ይገኙበታል ተብሏል። ይህ የህዝብንና የወረዳውን ጥሪት በቡድን የመቀራመት ተግባር የነቁ ሰራተኞች ጉዳዩን እስከ ፍርድ ቤት ያደረሱት ቢሆንም አመራሮቹ ግማሹን በማስፈራራትና ግማሹን ደግሞ ጥቅሙን እናካፍላችኋለን በማለት ድምጻቸው ለማጥፋት እየሞከሩ መሆኑ ተሰምቷል። ሲሾም ያልበላ ሲሻር ይቆጨዋል በሚል መሪ የተደራጀው የዘራፊ ቡድን ሰራተኛው ሊያገኝ የሚገባውን እድል በመንጠቅ የወረዳውን ሀብት ለግል ኪሳቸው እየዋሉት እንደሚገኝ ምንጮች አክለው ገልጸዋል። ወደ ሌላኛው መረጃችን እናልፋለን። የኑሮ ውድነቱ የዜጎችን የመግዛት አቅም ለከፍ አደጋ እንዳጋለጠው ተነገረም። የአብይ አህመድ አገዛዝ ከዓለም አቀፉ የገንዘብ ድርጅት ብድር ለማግኘት ሲል የብርን የምንዛሪ ተመን ለገበያ መተውን ይፋ ባደረገ ጥቂት ቀናት ውስጥ በመላ ሀገሪቱ ያለው ገበያ መረጋጋት ተስኖት ታላቅ መናወጥ ውስጥ እንደሚገኝ የደረሱን መረጃዎች አመላከቱ። ይህ በኢትዮጵያ ኢኮኖሚ ታሪክ ታይቶ የማይታወቅ የፖሊሲ ለውጥ ባንኮችና በጥቁር ገበያ መካከል ያለው ልዩነት ለማጥበብ የታለመ ነው ቢባልም በመሬት ላይ ያለው እውነት የሸቀጦች ዋጋ በከፍተኛ ሁኔታ እንዲንርና ህዝቡን ለከፋ ችግር እንዲዳርገው አድርጎታል። አሁን ላይ ባንኮች በራሳቸው ፍላጎትና አቅርቦት ላይ ተመስርተው የምንዛሬ ተመናቸውን ሲያስተካክሉ፣ ይህም በባንኮች መካከል ብርቱ ፉክክር እንዲፈጠር አድርጓል። የምንዛሬ ዋጋ ከቀደሙ ይፋዊ ተመን በአማካይ 30 እስከ 40 በመቶ ጭማሪ ማሳየቱ በባንኮችና በጥቁር ገበያው መካከል ያለውን ልዩነት ቢያጠባውም የውጭ ምንዛሬ እጥረት አሁንም እንደቀጠለ መሆኑን ተነግሯል። የብር ዋጋ በባንኮች በኩል መዳከሙን ተከትሎ በአዲስ አበባ መርካቶና በሌሎች ዋና ዋና ከተሞች የሸቀጦች ዋጋ በአንድ ጀንበር ድንገተኛ ጭማሪ አሳይቷል።
በተለይ በኮንስትራክሽን ግብዓቶች፣ በኤሌክትሮኒክስና በኢንዱስትሪ ምርቶች ላይ የታየ ዋጋ ንረት ነጋዴዎች ምርት እንዲደብቁና ገበያው እስኪረጋጋ በሚል ሽያጭ እንዲያቆሙ አስገድዷቸዋል። ይህ የፖሊሲ ለውጥ መንግስት ከአይኤምኤፍ የሚጠብቀውን 3.5 ቢሊዮን ዶላር ብድር ለማግኘት እንደ ወሳኝ ቅድመ ሁኔታ የተቀመጠ መሆኑ ይታወቃል። አገዛዙ እርምጃው የውጭ ኢንቨስትመንትን ለመሳብ እንደሚረዳ ቢገልጽም የኢኮኖሚ ተንታኞች ግን የዋጋ ግሽበቱ በዝቅተኛ የኑሮ ደረጃ ላይ ባለው ማህበረሰብ ላይ ሊያመጣ የሚችለውን ጫና መንግስት በምንም መልኩ ሊያካክሰው እንደማይችል እያስጠነቀቁ ይገኛሉ። የዜጎች የመግዛት አቅም በከፍተኛ ሁኔታ መውደቁን ተከትለው በቀጣዮቹ ጥቂት ሳምንታት የሚታየው የገበያ ትርምስ ሀገሪቱ ወደማይወጣ የኢኮኖሚ ቀውስ ሊከታት እንደሚችልም ተሰግቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በደቡብ አፍሪካ የተገደሉ ኢትዮጵያውያን ቁጥር እየጨመረ መሆኑ ተነግሯል። ይህንን ተከትሎ የኢትዮጵያ መንግስት ምንም አይነት እርምጃ ሳይወስድ ቀርቷል። ይህም ኢትዮጵያውያን በሚጠላቸው አገዛዝ ነው የሚተዳደሩት በሚል ብዙ የአፍሪካ መንግስታት እየተሳለቁ ይገኛሉ። ቦትስዋና በደቡብ አፍሪካ ላይ ጠንካራ እርምጃዎችን መውሰዷ ተሰምቷል። በደቡብ አፍሪካ ራሳቸውን መጤ ጠል በሚል ያቋቋሙ ቡድኖች ሌሎች አፍሪካውያንን በአሰቃቂ ሁኔታ እየገደሉ መሆኑ ተነግሯል። ይህንን ተከትሎ ቦትስዋና አጸፋዊ እርምጃ መጀመሯ ታውቋል። የቦትስዋናው ፕሬዝዳንት ዱማ ባኮ በደቡብ አፍሪካ በሚኖሩ የቦትስዋና ዜጎች ላይ እየደረሰ ነው ያሉትን የጥላቻና የክፋት ጥቃት በመቃወም ሀገራቸው አስቸኳይ ጊዜ አዋጅ ማወጇን ገልጸዋል። ፕሬዝዳንቱ የሚከተሉትን ውሳኔዎችንም አስተላልፈዋል። የቦትስዋና መንግስት ከደቡብ አፍሪካ ጋር የሚያገናኙትን ድንበሮች በአፋጣኝ እንዲዘጉ አዘዋል። ወደ ተለያዩ የደቡብ አፍሪካ ግዛቶች ይላክ የነበረው የኤሌክትሪክ ኃይል እንዲቋረጥ ተወስኗል። ይህ እርምጃ ቀድሞውኑ በኃይል እጥረት ለምትታመሰው ደቡብ አፍሪካ ከባድ ድንጋጤ ፈጥሯል። በደቡብ አፍሪካ የሚገኙ የቦትስዋና ዜጎች በሙሉ በአፋጣኝ ወደ ሀገራቸው እንዲመለሱ ጥሪ አቅርቧል። ፕሬዝዳንት ዱማ ባኮ በንግግራቸው ወቅት ደቡብ አፍሪካ ከአፓርታይድ ስርዓት ጋር ስትታገል ቦትስዋና ያደረገችላትን ታሪካዊ ውለት አስታውሰዋል። እኛ ጭቆና እንድታሸንፍ ረድተናል፣ ዛሬ ግን ልጆቻችን በእናንተ ምድር ላይ እየተዋረዱ ነው ሲሉ ቁጣቸውን ገልጸዋል። ይህ ውሳኔ በሁለቱ ሀገራት መካከል ያለውን ግንኙነት ወደ ከፋ ደረጃ ሊያሻግረው እንደሚችል ተሰግቷል። በተያያዘ ዜና በደቡብ አፍሪካ መጤ ጠል ቡድኖች ዜጎቿ የተገደሉባት ናይጄሪያም ተመሳሳይ የአጸፋ እርምጃ ልትወስድ እንደምትችል ማስጠንቀቂያ መስጠቷ ታውቋል። ናይጄሪያ በደቡብ አፍሪካ የሚገኙ ዜጎቿን በፈቃደኝነት ልታስወጣ ነውም ተብሏል። በደቡብ አፍሪካ በውጭ ዜጎች ላይ የሚፈጸሙ ጥቃቶችና የጥላቻ ንግግሮች እየተባባሱ መምጣታቸውን ተከትለው የናይጄሪያ መንግስት ለመመለስ የሚፈልጉ ዜጎቹን በነጻ በረራ ለማስወጣት ዝግጅት መጀመሩን አስታውቋል። የውጭ ጉዳይ ሚኒስትር ቤአንካ ኦዱሜጉ ኦጆኩ እንደገለጹት እስካሁን 130 ዜጎች ለመመለስ የተመዘገቡ ሲሆን ቁጥሩ ይጨምራል ተብሎ ይጠበቃል ብለዋል። ፕሬዝዳንት ቦላ ቲኑቡ በናይጄሪያ ላይ እየደረሰ ባለው ግድያና የንግድ ተቋማት ጥቃት ማዘናቸውን ገልጸው የደቡብ አፍሪካን ከፍተኛ ኮሚሽነር በመጥራት መንግስታቸው ያለውን ጥልቅ ስጋት በይፋ አሳውቀዋል። በደቡብ አፍሪካ ባለፈው ሳምንታት በተቀሰቀሰው የጸረ ስደተኞች እንቅስቃሴ 4 ኢትዮጵያውያን ጨምሮ የበርካታ ሀገራት ዜጎች ለሞትና ለንብረት ጥቃት ተዳርገዋል። ፕሬዝዳንት ሲሪል ራማፎዛም ጥቃቱን ቢያወግዙም ጸረ ስደተኛ ቡድኖች ግን የውጭ ዜጎች ስራ ይነጥቁናል በሚል ጫና ማሳደራቸውን ቀጥለዋል። በደቡብ አፍሪካ ጆሃንስበርግ ከ4 በላይ ኢትዮጵያውያን በጥይት ተደብድበው ተገድለዋል። ኢትዮጵያውያኑ የተገደሉት በጆሃንስበርግ ከተማ ውስጥ መሆኑም ታውቋል። ጥቃቱ የተፈጸመው መጤ ጠል አራማጅ ደቡብ አፍሪካውያን በስደተኞች ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉ ባለበት ወቅት ነው። ጥቃቱ የተፈጸመው የደቡብ አፍሪካ የመጀመሪያ ዲሞክራሲያዊ ምርጫ የተደረገበትን ቀን መታሰቢያ በሆነው እንዲሁም በየዓመቱ በጎርጎሮሳውያኑ ሚያዝያ 27 ቀን ከሚከበረው የነጻነት ቀን ጀምሮ ነው። ጥቃቱ አሁንም አልቆመም። የሟች ኢትዮጵያውያን ቁጥርም ጨምሯል ተብሏል። የኢትዮጵያ መንግስት ግን እስካሁን ምንም አይነት እርምጃ አለመውሰዱ ብዙዎችን እያነጋገረ ይገኛል። ይህም ኢትዮጵያውያን የሚመሩት በሚጠላቸው አገዛዝ ስርዓት ነው በሚል ብዙዎቹ እያፌዙ፣ አንዳንዶቹም እያዘኑ ጭምር ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በሱዳን በተፈጸመ የድሮን ጥቃት የጦር አዛዡ 9 ቤተሰቦች መገደላቸው ተዘገበ። ኤኤፍፒ ዛሬ ባሰራጨው መረጃ እንደገለጸው ይህ ጥቃት የተፈጸመው ቅዳሜ ምሽት ላይ ነው ብሏል። በማዕከላዊ ሱዳን አልጀዚራ ግዛት ከዋድ ማንዴ ከተማ በ40 ኪሎ ሜትር ርቀት ላይ በሚገኘው አልካህሊ መንደር ውስጥ በተፈጸመ በዚህ ጥቃት በርካታ መኖሪያ ቤቶች መውደማቸው ተገልጿል። ከእነዚህ መካከል የሱዳን ሺልድ ፎርስ ዋና አዛዥ የሆኑት አቡ አቅላ ካይካል ቤተሰቦች መኖሪያ ቤት እንደሚገኝበት ያስታወቀው ዘገባው፣ ይህም የአዛዡ 9 ቤተሰቦች ሕይወት መቅጠፉን አስረድቷል። ሕይወታቸው ካለፈው ውስጥ የአዛዡ 2 ወንድሞችና ሌሎች የቤተሰቡ አባላት የሆኑ 6 ልጆች እንደሚገኙበት ገልጿል።
ካይካል ከዚህ ቀደም የአልጀዚራ ግዛት የፈጥኖ ድራሽ ኃይሉ መሪ በመሆን የሰሩ ሲሆን የዛሬ 2 ዓመት ገድማ ወደ ሌተናል ጀነራል አብዱል ፈታህ አልቡርሃን ጦር ኃይል የተቀላቀሉ ናቸው። ይህን ጥቃት ፈጥኖ ድራሽ ኃይሉ እንደፈጸመው ዘገባው ጨምሮ ገልጿል። ፈጥኖ ድራሽ ኃይሉ ደግሞ የሚደገፈው በአብይ አህመድ ቡድን ሲሆን በዚህም ጥቃቱ በቀጥታ ከኢትዮጵያ ጋር እንደሚያያዝም ተገልጿል። ይህንን ተከትሎ የነ ጀነራል አብዱል ፈታህ አልቡርሃን ጦር ኃይል በኢትዮጵያ ላይ ያጸፋው እርምጃ እንደሚወስድ በመዛት ላይ ይገኛል። በዚህም ከቀናት በፊትም በአሶሳ ከተማ ዙሪያ በሚገኝ አንድ የፈጥኖ ድራሽ ኃይሉ ማሰልጠኛ ካምፕ ላይ የሱዳን መንግስት የድሮን ድብደባ መፈጸሙ ታውቋል። በዚህም ኢትዮጵያ ድንበሮቿ ተደፍረዋል፣ ዜጎቿን በአሰቃቂ ሁኔታ መገደላቸው ተነግሯል። ይህ እንዲሆን እያደረገ ያለውም አብይ አህመድና ቡድኑ ናቸው። በተያያዘ ዜና የአውሮፓ ህብረት በኢትዮ ሱዳን ድንበር ገለልተኛ ታዛቢዎች እንዲሰማሩ መጠየቁን ከቀናት በፊት መዘገባችን አይዘነጋም። ወታደራዊ ውጥረቱ ወደ ቀጠናዊ ጦርነት እንዳያመራም ህብረቱ ስጋቱን መግለጹ በዘገባችን ተካቶ ነበረ። ዘገባውን ዳግም የምናስታውሳችሁ ይሆናል። በኢትዮጵያና በሱዳን ድንበር ላይ እየታየ ያለው ወታደራዊ ውጥረት ወደ ቀጠናዊ ጦርነት እንዳያመራ የሰጋው የአውሮፓ ህብረት ገለልተኛ ታዛቢዎች በአፋጣኝ እንዲሰማሩ ጥሪ አቅርበዋል። ህብረቱ ይህንን ጥሪ ያቀረበው የብልጽግና አገዛዝ ለሱዳኑ ፈጥኖ ድራሽ ኃይል ድጋፍ ያደርጋል የሚሉ መረጃዎች እየወጡ ባለበት ወቅት ነው። የአውሮፓ ህብረት ሚያዝያ 16 2018 ዓ.ም ባወጣው መግለጫም በኢትዮጵያና በሱዳን አዋሳኝ ድንበሮች ላይ ያለው ወታደራዊ ፍጥጫ እጅግ እንዳሳስበው ገልጿል። ህብረቱ ለዚህ ጥሪ በዋነኝነት የጠቀሰው የዩል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ ያወጣውን ሪፖርት ነው። አገዛዙ ለሱዳኑ ፈጥኖ ድራሽ ኃይል ወታደራዊ ድጋፍ እያደረገ ነው የሚሉ የሳተላይት ምስሎችን መሰረት በማድረግ እነዚህ ክሶች በገለልተኛ ወገን ማረጋገጥ ለቀጠናው ሰላም ወሳኝ መሆኑን ህብረቱ አጽንኦት ሰጥቶበታል። በቤኒሻንጉል ጉሙዝና በብሉ ናይል አቅራቢያ የሚታየው የወታደራዊ ኃይሎች ክምችት በአፋጣኝ እንዲረግብና ሀገራቱ ኃይላቸውን ከድንበር እንዲያርቁ ህብረቱ ጠይቋል። በሱዳን ያለው የእርስ በርስ ጦርነት ወደ ጎረቤት ሀገራት የሚተርፍ ከሆነም የምስራቅ አፍሪካን ሰላም ወደማይመለስ ቀውስ ውስጥ እንደሚከተው ህብረቱ አስጠንቅቋል። የአውሮፓ ህብረት የውጭ ግንኙነት ከፍተኛ ተወካይ ጽህፈት ቤት እንደገለጸው ገለልተኛ ታዛቢዎች መሬት ላይ ያለውን እውነታ እንዲያጣሩ መፍቀዱ በሀገራቱ መካከል መተማመንን ለመገንባት ቁልፍ እርምጃ ነው ብሏል። የኢትዮጵያ አገዛዝ መሰል ክሶችን ከዚህ ቀደም መሰረት የሌላቸው በማለት ውድቅ ቢያደርግም የአውሮፓ ህብረት ላቀረበውና ዓለም አቀፍ ታዛቢዎች ይግቡ ለሚለው ጥሪ እስካሁን የሰጠው ምላሽ የለም። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ ወረዳችን እናልፋለን። የኢራን ጦር አሜሪካ ወደ ሆርሙዝ ወሽመጥ የምትገባ ከሆነ ጥቃት እንደሚፈጽም አስጠነቀቀም። የኢራን ጦር የአሜሪካ ባህር ኃይል ወደ ሆርሙዝ ወሽመጥ የሚገባ ከሆነ ጥቃት እፈጽማለሁ ብሏል። ዶናልድ ትራምፕ በወሽመጡ መንቀሳቀሻ አጥተው የቆሙ መርከቦችን እየመሩ ለማስወጣት መወሰናቸውን ይፋ አድርገዋል። የኢራን ማዕከላዊ እዝ ያወጣው መግለጫ ማንኛውም የውጭ ጦር ኃይል ወደ ወሽመጡ ለመግባትም ሆነ ለመቅረብ ቢሞክር በተለይ ጠብ አጫሪዋ የአሜሪካ ጦር ጥቃት እንፈጽምበታለን ብሏል። ሜጀር ጀነራል አሊ አብዶላሂ ኢራን በተደጋጋሚ ወሽመጡ በጦሯ ቁጥጥር ስር መሆኑንና ለማለፍ የሚፈልግ በሁሉም ሁኔታዎች ስር ከቴህራን ጋር መተባበር እንደሚያስፈልገው መናገራቸውን አውስተዋል። የጦር መግለጫ በኢራን መገናኛ ብዙሃን በሆነው ኢሬብ ተጋርቷል። በተያያዘ ኢራን በዶልፊኖች አማካኝነት ጥቃት ልትሰነዝር ነው ተባለም። በቅርቡ በማህበራዊ ሚዲያ መድረኮች ላይ የተዘዋወረ የሚገኝ አንድ አነጋጋሪ ምስል የኢራን ወታደራዊ ስትራቴጂን አስመልክቶ የብዙዎችን ትኩረት ስቧል። ምስሉ የጦር መርከቦችን የሚያሳይ ሲሆን ከውሃው በታች ደግሞ ፈንጂዎች የታጠቁ ዶልፊኖችና ሰርጓጅ መርከቦች ተሰማርተው ይገኛሉ። በስፋት እየተሰራጨ ያለው ይህ መረጃ ኢራን በአሜሪካ የጦር መርከቦችና ሰርጓጅ መርከቦች ላይ ጥቃት ለመሰንዘር በባህር ውስጥ እንስሳት ላይ የቴክኖሎጂ መሳሪያዎችን በመጠቀም አዲስ ስልት እየቀየሰች መሆኑን ጠቁሟል። ይህ ክስተት በኢራን የቴክኖሎጂ አቅምና ዘመናዊ የጦር ስልቶች ዙሪያ አዳዲስ ጥያቄዎችንና ግምቶችን እያጫረ ይገኛል። የዚህ ምስል ትክክለኛነት በይፋ ባይረጋገጥም በብዙዎች ዘንድ የኢራን ወታደራዊ ፈጠራዎችን በተመለከተም ሰፊ ውይይት እንዲፈጠር አድርጓል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 26 2018 ዓ.ም ይዘናችሁ የነበሩት ዕለታዊ መረጃዎቻችን እነዚህን መስሎ ነበረ። ከሌሎች የጣቢያችን ዝግጅቶች ጋር ቸር ቆዩ።